የአብይና ኢሳያስን ሚስጥር ይዘው የተሰደዱት ባለስልጣን ዝምታቸውን ሰበሩ። ከባባድና እስካሁን ያልተሰሙ ሚስጥሮችንም ዘርግፈዋል። በጦርነት ወቅት የኤርትራ ጦር የነበረውን ተሳትፎና በወልቃይት ጉዳይ ታቅዶ የነበረውን እቅድ ከወደ አሜሪካ ዘርግፈውታል። አብይ የኤርትራን ጦር በጅምላ ጭፍጨፋና ዘረፋ በወነጀሉበት ወቅት ለመጀመሪያ ጊዜ ይዘው የተሰደዱትን ሚስጥር የተናገሩት የኤርትራ ጦር ከኢትዮጵያ መንግስት አብሮ ትግራይ በገባበት ወቅት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ዶክተር ሙሉ ነጋ ናቸው። ታደምጡታላችሁ። ከፍተኛ ጭነቶችን በአንድ ጊዜ ማንሳት የሚችሉ አውሮፕላኖች በተከታታይ ቀናት አዲስ አበባና ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጭነቶችን እያጓጓዙ መሆኑ ተሰማ። ጉዳዩ የብዙዎችን ትኩረት የሳበ ሆኗል። የአውሮፕላኖቹ ጭነቶችን የማጓጓዝ ሚስጥርም ታውቋል። ይህንን ክስተት በተመለከተ አንድ ጥብቅ መረጃ ወጥቷል። እንመለስበታለን። ህወሓት ወደ አፋርና ደቡባዊ ትግራይ ተጨማሪ ጦር አስገባ። አውስትራሊያ በበኩሏ ዜጎቿ ወደ አማራና ትግራይ ክልል እንዳይጓዙ ከልክላለች። በጠለምት በኩል የተቀሰቀሰው ግጭት ከአንድ ሳምንት በኋላ ጋብ ሲል በአፋር ግንባር ተባብሶ ቀጥሏል። ህወሓት በራያ በኩል ወደ አፋር ክልል ዘልቆ መግባቱን ተከትሎ ከአፋር ኃይሎች ጋር በከባድ መሳሪያ የተደገፈ ውጊያ እየተካሄደ ነው። በዝርዝር እናስደምጣቸዋለን። መንግስት እየወሰደ ያለውን እርምጃ አሁንም አጠናክሮ ቀጥሏል ሲል አንድ ዓለም አቀፍ የመብት ድርጅት ከሰሰ። መንግስት በ2018 ከታቀደው ምርጫ በፊት መገናኛ ብዙሃንንና በሲቪል ማህበረሰብ ላይ የሚያደርገውን እርምጃ አጠናክሮ ቀጥሏል ሲል ሂዩማን ራይትስ ዎች ጠንካራ ትችት ሰንዝሯል። በኢትዮጵያ እየተካሄዱ ናቸው ያላቸውን ግጭቶች በተመለከተ ሪፖርቱን ይፋ አድርጓል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የአብይና ኢሳያስን ሚስጥር ይዘው የተሰደዱት ባለስልጣን ዝምታቸውን ሰበሩ። ከባባድና እስካሁን ያልተሰሙ ሚስጥሮችንም ዘርግፈዋል። በጦርነት ወቅት የኤርትራ ጦር የነበረውን ተሳትፎና በወልቃይት ጉዳይ ታቅዶ የነበረውን እቅድ ከወደ አሜሪካ ዘርግፈውታል። አብይ የኤርትራን ጦር በጅምላ ጭፍጨፋና ዘረፋ በወነጀሉበት ወቅት ለመጀመሪያ ጊዜ ይዘው የተሰደዱትን ሚስጥር የተናገሩት የኤርትራ ጦር ከኢትዮጵያ መንግስት አብሮ ትግራይ በገባበት ወቅት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ዶክተር ሙሉ ነጋ ናቸው። ዶክተር ሙሉ ከ4 ዓመታት በኋላ ሊላይ ቲቪ ለተሰኘ የኢትዮጵያ ሚዲያ በሰጡት ቃለ መጠይቅ የስደታቸውን ምክንያት ገልጸዋል። የተሰደዱበት ምክንያትም ዛሬ ላይ ጠቅላይ ሚኒስትር አብይ ያመኑት የኤርትራን ጦር ግፍ በመቃወማቸው መሆኑን ተናግረዋል። የኤርትራ ጦር በትግራይ ክልል በደረሰባቸው አካባቢዎች የፈጸማቸውን ጥቃቶች በመቃወማቸው ከስልጣን ከመነሳታቸው በተጨማሪም የደህንነት አደጋ ተጋርጦባቸው እንደነበር አስታውሰዋል። ጠቅላይ ሚኒስትሩ ከስልጣን ካነሷቸው በኋላ ኢትዮጵያ ውስጥ ለመቆየት የደህንነት ስጋት ስለገባቸው ከነሙሉ ቤተሰባቸው ወደ አሜሪካ መሰደዳቸውንም ጠቁመዋል። የኤርትራ ጦር የፈጸማቸውን ግፎች በመቃወማቸውና በሚዲያም በግልጽ በመናገራቸው በወቅቱ ወዳጅ ለነበሩት የአብይና ኢሳያስ መንግስታት ቀይ መስመር እንደማለፍ ይቆጠር ነበር ብለዋል። ሙሉ በወቅቱ ያነሱት የነበረው ተቃውሞ ጦርነቱን አስቀድሞ ለኩሶታል ያሉትን ህወሓትን መምታት ልክ ቢሆንም የኤርትራን ጦር ጋብዞ ማስገባት ተገቢ አይደለም የሚል ነው። እንደ ሙሉ ገለጻ የኤርትራ ጦር በትግራይ የሚሆን በሌላ አቅጣጫ በየትኛውም የኢትዮጵያ ክፍል ድንበር አልፎ መግባቱ ሉዓላዊነትን የሚዳፈር ነው። ይሁን እንጂ በጦርነቱ ወቅት ሁለቱ መንግስታት ከነበራቸው ወዳጅነት አንጻር የኤርትራ ጦር የፈጸመውን ጥቃት መኮነን ቀይ መስመር እንደነበር ሙሉ አስታውሰዋል። ሉዓላዊነት አስከብራለሁ የሚል መንግስት የውጭ ኃይል ጋብዞ በዜጎቹ ላይ ጥቃት ሲፈጽም ቆሞ ከተመለከተ የኢትዮጵያ መንግስት ነው በሚለው ቁልፍ ጉዳይ ላይ ጥያቄ ያስነሳል ብለዋል። ሙሉ በቃለ መጠይቃቸው በእርሳቸው አስተዳደር ወቅት የወልቃይትን ጉዳይ በተመለከተ ውሳኔ ተላልፎ እንደነበር አስታውሰዋል። ውሳኔውም የኮሎኔል ደመቀ ዘውዱ አስተዳደር ፈርሶ በህዝብ የተመረጠ አስተዳደር ተቋቁሞ በፌዴራል መንግስት የጸጥታ ኃይሎች ቁጥጥር ስር እንዲቆይ ነበር ብለዋል። ምንም እንኳን በወቅቱ ኮሎኔል ደመቀ ዘውዱ ራሳቸው በህዝብ የተመረጠ አስተዳደር ለማቋቋም ተስማምተው ነበር ቢባልም አሁንም ድረስ ውዝግቡ እንደቀጠለ ነው። በቅርቡም ህወሓት እንደ ወልቃይትና ጠለምት ያሉ አካባቢዎችን በኃይል ለመቆጣጠር በመንቀሳቀሱ ግጭት መፈጠሩ ይታወሳል። ሙሉ በአሁኑ ወቅት ህወሓት እንደ ወልቃይትና ጠለምት ያሉ አወዛጋቢ አካባቢዎችን ለመቆጣጠር የከፈተውን ጥቃት ከንቱ ኪሳራ ሲሉም ኮንነውታል። ለአማራም ይሁን ለትግራይ የሚበጃው
የወልቃይት ህዝብ የሚያነሳውን ጥያቄ በህግ አግባብና በጋራ መግባባት መፍታት ብቻ ነው ብለዋል። የአማራና የትግራይ ህዝብ በወልቃይት ጉዳይ በምንም ታምር ወደ ጦርነት መግባት የለበትም ብለዋል። ወልቃይት ራስን በራስ የማስተዳደር ጥያቄ እንዳለው እንደሚያምኑ የገለጹት ሙሉ አሁንም ልዩነቶችን አብሮ ለመኖር በሚበጅ አግባብ ተነጋግሮ መፍታት እንደሚገባም ጠቁመዋል። የወልቃይት ህዝብ ጥላቻ ያለው ለህወሓት እንጂ ለትግራይ ህዝብ አይደለም ያሉት ሙሉ አሁንም እንቅፋት የሆነው ይሄው ኃይል ነው ብለዋል። የወልቃይት ህዝብ የህወሓትን አስተዳደር ዳግም እንደማይፈልግ የጠቆሙት ሙሉ ከህዝብ በተጨማሪም በፌዴራል መንግስቱን በኩል የህወሓት አስተዳደር በዚያ ቦታ የበላይነት እንዲኖረው እንደማይፈልግ ጠቁመዋል። አጠቃላይ በኢትዮጵያ ያሉ የወሰንና ማንነት ውዝግቦችን ለመፍታት አዲስ ሀገር አቀፍ አወቃቀር ካስፈለገ ማጤን እንደሚያስፈልግ ገልጸዋል። ኢትዮጵያ አሁን ባለው የክልል አስተዳደር መጠቀሟ ላይ ጥያቄ የሚያነሱት ሙሉ በሁሉም በኩል ዜጎች በነጻነት ተንቀሳቅሰው መኖር የሚችሉበት አውድ መፈጠር አለበት ብለው እንደሚያምኑ ጠቁመዋል። ህወሓት ለትግራይ ህዝብ ያስገኝለት ዘላቂ ጥቅም የለም ያሉት ሙሉ አሁን ላይ ከኤርትራ ጋር ጽምዶ በሚል የጀመረው ቅንጅት አጥፊ ነው ብለዋል። ከኤርትራ ጋር መተባበር ለትግራይ መከራ ካልሆነ አንዳች የሚያስገኝላቸው ነገር እንደሌለ ተናግረዋል። ከፍተኛ ጭነቶችን በአንድ ጊዜ ማንሳት የሚችሉ አውሮፕላኖች በተከታታይ ቀናት አዲስ አበባና ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጭነቶችን እያጓጓዙ መሆኑን የአየር በረራን የሚያስሱ ድረገጾች ዘግበዋል። እሁድ ዕለት ብቻ እስከ 150 ኪሎ ግራም ወይም 1500 ኩንታል የሚጭን አንቶኖቭ 104-100 የተባለ አውሮፕላን ኢትዮጵያ ቢሾፍቱ አየር ኃይል ግቢ ጭነት ማራገፉ ሲገለጽ፣ በዚህ ዕለት ሮቢ ስታር የተባለ ኩባንያ ንብረት የሆነ ሌላ የጭነት አውሮፕላን በተመሳሳይ ቢሾፍቱ አየር ኃይል ግቢ ማረፉ ተዘግቧል። የሮቢ ስታር አሊያንስ የጭነት አውሮፕላን በቀደሙት ቀናት እንደ አውሮፓውያን አቆጣጠር ጥር 18 ቀን 2026 በተመሳሳይ ጭነት ይዞ ቢሾፍቱ ማረፉ ተዘግቧል። በጥሩ ወር ብቻ በርካታ የጭነት አውሮፕላኖች ቢሾፍቱ የኢትዮጵያ አየር ኃይል ግቢ ጭነት ማራገፋቸው የተገለጸ ሲሆን እንደ አውሮፓውያን አቆጣጠር ጥር 17 ኤርባስ 330 የጭነት አውሮፕላን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲያርፍ በዚህ ዕለት አንቶኖቭ 104-100 የተባለ ግዙፍ የጭነት አውሮፕላን ደግሞ ቢሾፍቱ ኢትዮጵያ አየር ኃይል ግቢ አርፏል። እንደ አውሮፓውያን አቆጣጠር ጥር 14 2026 ቦይንግ 737-436 የጭነት አውሮፕላን እንዲሁም ጥር 15 2026 አንቶኖቭ 121-100 በተመሳሳይ በቢሾፍቱ ኢትዮጵያ አየር ኃይል ጠቅላይ መምሪያ ጭነቶች መራገፋቸውን በረራዎችን የሚያስሱ ተቋማትና ግለሰቦች በዝርዝር አቅርበዋል። በጠለምት በኩል የተቀሰቀሰው ግጭት ከአንድ ሳምንት በኋላ ጋብ ሲል በአፋር ግንባር ተባብሶ ቀጥሏል። ህወሓት በራያ በኩል ወደ አፋር ክልል ዘልቆ መግባቱን ተከትሎ ከአፋር ኃይሎች ጋር በከባድ መሳሪያ የተደገፈ ውጊያ እየተካሄደ ነው። የህወሓትና ራሱን የትግራይ ሰላም ኃይል ወይም ሐራ መሬት ብሎ የሚጠራው ታጣቂ ቡድን በአፋር አዋሳኝ የራያ አካባቢዎች ለቀናት የዘለቀ ግጭት ውስጥ መቀጠላቸውን ተመላክቷል። ራያ አካባቢዎች የትግራይ ኃይሎች በገቡበት የእርስ በርስ ግጭት የአፋር ክልል የጸጥታ ኃይሎች እየተሳተፉበት ነው ተብሏል። የህወሓት ታጣቂዎች እንቅስቃሴ ወደ አፋር ክልል ዘልቆ ወደ መግባት መሸጋገሩን ተከትሎ የክልሉ አድማ ብተና በአዋሳኝ አካባቢዎች መሰማራቱን ምንጮች ገልጸዋል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትናንት ጀምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑ ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከሁለት ቀን በፊት የተጀመረው በከባድ መሳሪያ የተደገፈ ውጊያ በማህበረሰቡ ላይ ከፍተኛ ጫና እየፈጠረ ነው ተብሏል። የህወሓት ታጣቂ ኃይል አፋር ክልል የመሸገውን የትግራይ ሰላም ኃይል ለመውጋት ወደ ክልሉ ዘልቆ መግባቱ ተሰምቷል። በዚህም የአፋር ክልል የጸጥታ ኃይሎች ከህወሓት ኃይሎች ምላሽ ሰጠው በከባድ መሳሪያ የተደገፈ ውጊያ እየተካሄደ ነው ተብሏል። በአፋር ክልል ያሉ ወረዳ ውስጥ ትናንት ጥር 26 ቀን 2018 ዓ.ም በትግራይ ሰላም ኃይልና የአፋር የጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉ ውለዋል። እንደ ጨርጨር፣ ኮረም፣ ኦፍላና መሆን ያሉ የራያ አካባቢዎች ላይ የከባድ መሳሪያ ድምጽ እንደሚሰማ ነዋሪዎች ጠቁመዋል። ህወሓት በአፋርና አማራ አዋሳኝ አካባቢዎች የከፈተውን ጥቃት ተከትሎ ከአንድ ሳምንት በላይ የዘለቀ ግጭት በተለያዩ አካባቢዎች ተከስቷል። በጠለምት በኩል ግጭቱ
በአንድ ሳምንቱ ለጊዜው ረገብ ያለ ቢሆንም በአፋር በኩል ያለው ተባብሶ መቀጠሉን የአካባቢው ምንጮች ተናግረዋል። በሌላ በኩል በአወዛጋቢ የራያ አካባቢዎች ተሰማርቶ የነበረው የፌዴራል መንግስት ኮማንድ ፖስት ለቆ መውጣቱን ተከትሎ የተፈናቀሉ ዜጎች ችግር ላይ መውደቃቸው ተሰምተዋል። መንግስት በ2018 ከታቀደው ምርጫ በፊት በገለልተኛ መገናኛ ብዙሃንና በሲቪል ማህበረሰብ ላይ የሚያደርገውን እርምጃ አጠናክሮ ቀጥሏል ሲል ሂዩማን ራይትስ ዎች ገለጸ። የሰብአዊ መብት ድርጅቱ ዛሬ በወጣው የጎርጎሮሳውያኑ 2026 የሀገራት የሰብአዊ መብቶች ይዞታ ዘገባ በኢትዮጵያ ለነጻ የሲቪል ማህበረሰብ ያለው ቦታ ቀድሞውንም እጅግ ጠባብ የነበረ ሲሆን ችግሩ የበለጠ መቀጠሉን አመልክቷል። የኢትዮጵያ ባለስልጣናት በሰብአዊ መብት ድርጅቶችና አንቂዎች ላይ የሚሰነዝሩት ትንኮሳና ማስፈራሪያ በመቀጠሉ በርካታ የመንግስት ተቺዎች ለስደት ተዳርገዋል ብሏል። መንግስት ኢትዮጵያ ውስጥ የሚገኙ ነጻና ገለልተኛ መገናኛ ብዙሃን ላይ ያለውን ቁጥጥር አጠናክሯል ያሉ ድርጅቱ ለነጻ ተቋማት የሚሰሩ ጋዜጠኞች በባለስልጣናት ትንኮሳ፣ የዘፈቀደ እስርና ከሰው ጋር በማይገናኙበት ሁኔታ ለእስር ተዳርገዋል ሲል አመልክቷል። በዚህ ሁኔታ በነሐሴና መስከረም ወር በኢትዮጵያ ባለስልጣናት ቢያንስ 6 ጋዜጠኞችና የመገናኛ ብዙሃን ሰራተኞች መታሰራቸውን ጠቅሷል። በአጠቃላይ የሲቪክ ምህዳር መጥበብ፣ የመናገር ነጻነት እጦት፣ የኢኮኖሚ ቀውስና የሰብአዊ መብቶች ጥሰት እንዲሁም ፍትህና ተጠያቂነት በሀገሪቱ አለመስፈኑን ድርጅቱ አመልክቷል። 529 ገጾችን በያዘውና የ100 ሀገራትን ሁኔታ በመረመረው በዚህ ሪፖርት በዓመቱ ውስጥ በአብዛኛው የኢትዮጵያ ክፍል የሚኖሩ ሰላማዊ ሰዎች ሰብአዊ ቀውስ አጋጥሟቸዋል ብሏል። በአማራና በኦሮሚያ ክፍሎች በፌዴራል ኃይሎችና በታጠቁ ቡድኖች መካከል የተኩስ ግጭቶች ቀጥለዋል። በትግራይም የውስጥ ውጥረት እና በክልሉ ድንበሮች ላይ የተከሰቱ ግጭቶች አለመረጋጋትን አጠናክረዋል ብሏል። በፌዴራል መንግስትና በኤርትራ መካከል ያለው ግንኙነት ደካማ ሆኖ መቀጠሉን የገለጸው ድርጅቱ ይህም ወደፊት ጦርነት ሊከሰት ይችላል የሚል ስጋት ማስነሳቱን አመልክቷል። በሀገሪቱ በሚካሄዱ ትጥቅ ግጭቶች የመብት ጥሰቶች መፈጸማቸውን ያመላከተው ድርጅቱ በአማራ ክልል በመንግስትና በፋኖ ሚሊሻዎች መካከል የቀጠለው ግጭት ተፋላሚ ኃይሎች የጦር ወንጀሎችንና ሌሎች ከባድ በደሎችን ፈጽመዋል ሲል አመልክቷል።